الله أكبر الله أكبر ደረት አካባቢ ሴቶች ለሴቶች ቢያዩ ወንዶች ለወንዶች ቢያዩ ደረታቸው አካባቢ ከጉልበታቸው በታች ቢያዩዋቸው ችግር የለውም። ከጉልበት ጀምሮ እስከ እምብርት ግን መሸፈን አለበት። ይሸፈንና አንድ ሰው ያጥበዋል። ከማጠቡ በፊት የሚደረጉ ነገራቶች አሉ። ፕራክቲካሊ እነዛ እናደርጋለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦኬ፣ አሁን ከሞላ ጎደል የተወሰነው አሟልተናል። ግላቡ ከልብሱ በላይ ነው የሚሆነው፣ እጁ ይሸፍነዋል። ዝጋም ማስኪ ይደረጋል፣ እንሸፍናለን። ጀናዛው ቅድም እንዳልነው ወንድም ይሁን ሴት ከጉልበቱ እስከ እምብርቱ ድረስ ይሸፈናል። ጀናዛ ሲታጠብም ይሁን ሲከፈን ተሸክመን ስንሄድ የሚደረግ ዚክር የለም። ያየነው ነገር በእኛና በአላህ መካከል ሰትረን እንተወዋለን። ከዚያ በኋላ ይሄኛው አንደኛ ከእምብርቱ ጀምሮ እስከ ጉልበት አድርገን እናጥበዋለን። ሁለት ደግሞ ሙሉ ተሸፍኖ ሁለቱ ብድግ አድርገህ በዛ በኩል ሆነ ብድግ ታደርግልኛል። አዎ እንደዛ፣ አንተም እንደዛ እንደዚህ አድርገህ ትይዛለህ። ከዛ የሚያጥበው ሰው ውሃ በአንድ በኩል አድርጎ በአንድ በኩል ደግሞ በአንድ እጁ ያጥበዋል። ከማጠብ በፊት አንገቱ ይዘን ቀስ አድርገን አሁን አስተጣጠቡ ከይፍያው ነው ቅድም ያየ ነው። መጀመሪያ የምንጀምረው ጀናዛው እንደመጣ አንደኛ እንዳለ እንደተሸፈነ፣ ሁለተኛ ደግሞ ልብሱ ወደ ጎን አድርገን ወይም ፎጣ እዚህ ጋር ጣል አድርገን ከጉልበቱ እስከ እምብርቱ ድረስ ምን እናደርጋለን? ከአንገቱ ትንሽ ቀና አድርገን ቁጭ የማድረግ ያክል ሁለት ነገራቶች ይወጣሉ። አንደኛ በውስጡ የነበረ አየር ይወጣል፣ ወደ ውጭ አየር ስለሚኖር ውስጥ ይወጣል። ሁለተኛ ቆሻሻ ነገር ካለ እንደ ሰጋራና ሽንት በታች ይወጣል። ውሃ በደንብ እያፈሰስክ ቀና ታደርገዋለህ። አንድ ሰው ወይ ሁለት ሰው ወይም ሶስት ሰዎች ናቸው የሚይዙት። ኦኬ፣ በዛ በኩል ሆነ፣ በዛ በኩል እንዲህ አድርገው ቆይ ሁለቱ እጃቸው ከስር አድርገው እጁ ደገፍ አድርገው ቀና ያደርጉትና ደረቱ አካባቢ ትንሽ ቀስ አድርገው ጫን ያደርጉታል። ከዛ አየሩ ወደ ላይ ይወጣል ባፉ በኩል። ሰጋራና ሽንት የመሳሰለ ደግሞ በዚህ ይወጣና ውሃ በብዛት እያፈሰሱ ጫን ያደርጉበታል። ጫን ካደረጉ በኋላ ይሄኛው ያዝልኝ ለቅድ አንተ በዛ በኩል ያዝ፣ ብድግ አድርገህ ልብሱ ከፍ አድርገን አንድ ሰው የሚጨምር ካለ አንድ ሰው ውዱ መጀመሪያ ውዱ ይደረጋል። ውዱ ረስተን ነበረ። ውዱ ሲደረግ ግን መጀመሪያ እጃችን እናረጥብና እጁን አጥበዋለን በውሃ እጁ አጥበን እጃችን አርጥበን ውሃ አንጨምርም። አፍ ውስጥ አፍና አፍንጫ ውስጥ ውሃ አንጨምርም። እጃችን አርጥበን አፉ እንደዚህ እንደ መጉመጥመጥ ነገር፣ ከዛ አፍንጫውም እንደዛው ውሃ አርጥበን አፍንጫውም ውስጥ አስገብተን ቆሻሻ ካለ እናስወጣለን። ከዛ በኋላ ፊቱ እናጥበዋለን፣ ሙሉ ፊቱ እናጥበዋለን። ቀኝ እጁ እናጥባለን፣ ግራ እጁ እናጥባለን። ከዛ ጸጉሩ እናብስና እግሩ እናጥበዋለን። ሙሉ ውዱ ይሆናል። ከስቲንጃ በኋላ ጠብዓን ጫን ብለን አውጥተን እስቲንጃ ካስደረግን በኋላ ሙሉ ውዱ እናስደርገዋለን። ውዱ ካስደረግነው በኋላ መድመዳው ውሃ አይጨመርም ብለናል። አፍንጫው ላይ ውሃ አይጨመርም። ከዛ ውዱ አስደርገን በቀኝ በኩል እናጥበዋለን። በቀኝ በኩል እናጥበውና በቀኝ በኩል ስናጥብ ከላይም ከታችም ነው የምናጥበው።
ከላይም ከታችም ሲታጠብ በዚህ በኩል አንድ ሰው በዚህ በኩል አንድ ሰው መሃል ላይ አንድ ወደ ጎን ያረጉታል። በጎን ይተኛና በስተቀኝ በኩል ያለው ከታች ጀምሮ እስከ ላይ ይታጠባል። ይታጠብና እስከ ወገቡ ድረስ መሃል ወገቡ ድረስ ይታጠባል። ከዛ በኋላ ቀስ አድርገን እናስተኛዋለን። እንደገና መልሰን በዚህ በኩል ቀና እናደርግና በጎን አድርገን አሁንም ይሄ በስተግራ በኩል ያለው እስከ እግሩ ድረስ ይታጠባል። ፎጣ እናመጣለን። አሁን ሙሉን ካጠብን በኋላ ውዱእ ማደር አድርገን ካጠብን በኋላ ፎጣ እናመጣለን። አሁን ምንድነው የምናደርገው? ይሄኛው ኦልሬዲ ስናጥብ በስብሷል። ይሄኛው ስለበሰበሰ ቀስ አድርገን ፎጣው ከስር እናስገባለን። በዚህ እንሸፍነውና ሱረቲ ከታች አትያዙ መሃል ላይ ማይክ ይዘሰመታ ይሄ ስለበሰበሰ ይነሳል። በይነ ሱረቲ ወሩክባ ማለት ይሄ ነው። ከእምብርት እስከ ጉልበት ወንድም ይሁን ሴት በዚህ መልኩ ይሸፈናል። ሁለተኛ ፎጣ አምጣ። ሁለተኛ ፎጣ እናዳርቃለን። ሰውነቱ እናዳርቀዋለን። ከላይም ከታችም ሰውነቱ እናዳርቅና የታጠበበትም ይሄኛውም ስለሚረጣጥብ እሱም እናደርቀዋለን። ክሊርሊ ከታጠበ ከደረቀ በኋላ ሁሉም አሁን እርጥብ የሆኑ ፎጣዎች ጥለን አንዲት ደረቅ የሆነች ፎጣ ከላይ እንሸፍንና ያ እርጥቦች የነበሩ እርጥበት ሁሉ አደራረቅን። ካደራረቅን በኋላ ይሄኛው ወደዛ ወሰደው። የሚቀጥለው እንግዲህ ወደ ከፈን ከመሄዳችን በፊት ሽቶ ይደረጋል። እነዚህ ክፍተት መዝጊያ ናቸው። ሁለት አፍንጫ ይዘጋሉ፣ ሁለት ጆሮም ይዘጋሉ። ሁለት ጆሮና ሁለት አፍንጫ ቀዳዳዎቹ በተቻለ መጠን እንዘጋቸዋለን። ከዘጋን በኋላ ውዱ አስደርገ ነው ጀናዛው ታጥቦ እንኬዝ ካደራረቅን በኋላ ቼክ አድርገ ነው ቆሻሻ ነገር ከወጣ ከጨረስን በኋላ ያ ፕራይቬት ኤሪያ አካባቢ ነው የሚታጠበው። ስቲልም መውጣት ከቀጠለ ክፍተቱን እንዘጋዋለን። በማጠብ ቀና አድርገ ነው የማያልቅ ከሆነ እሱ እንነቅልና እንዘጋና ክፍተቱ ዘግተን በሆነ ማጣበቂያም አጣብቀን እንተወዋለን። በኋላ ጆሮውም አፍንጫውም ከዘጋጋን በኋላ ይሄ ሽቶ የስጁድ ቦታዎች ይደረጋል። የስጁድ ቦታዎች ሁለት እጆቹና ግንባሩ፣ ሁለት ጉልበቶቹ፣ ሁለት እግር ላይ ሽቶ ይደረጋል። ይሄ ይደረግና በስተመጨረሻ ከፈኑ አልመጣም። አሁንም ሚስክ የሚባል ነጭ ነገር አለ። እሱ ሰውነቱ ላይ እንነሰንስበታለን። ሰውነቱ ላይ እንነሰንሳለን። አንደኛ ሽታ ያርቃል፣ ሁለተኛ እንደ ዝንብና የመሳሰሉ እንዳይስብ ያርቃል። ያ ከተደረገ በኋላ ከፈን አምጣ። ዝጋ ይደረጋል። ከዛ በኋላ እንዲህ አድርገን ግማሹ ጠቅልለን ቀና እናደርገዋለን። ትንሽ ወደ ጎን እንደተሸፈነ ቀና እናደርግና እስከ መጨረሻ አስጠጋ። ኖ አትዘርጋው። ኦኬ። አሁን
እስከ ግማሽ ተቀለነው ነበረ። አሁንም ደግሞ ወደ ቀኝ በኩል እናረግና ያ የተጠቀለለው እንዘረጋዋለን። አሁን በጀርባው ይተኛል። ከዛ የመጀመሪያዋ ክፍል እናነሳትና ግን ጠባብ ነች፣ ያው ለማሳያ ያክል ጠባብ ነው። እንደዚህ ጠባብ አይሆንም ሌላ ጊዜ። ከዛ የመጀመሪያው እንጠቀልለዋለን ከጫፍ ጸጉሩ ወደዛ አድርገው ጨርቅ ቀደን እዚህ ጋር እናስረዋለን። በእግር በኩልም ይታሰራል። ሁለተኛውም ልክ እንደዚያው አድርገን ቁረጥ 3 ሰውነቱ ይሄኛው ወደዚህ የሚታጠፍ ነው፣ ሰፊ ነው። ጠቅለን እናስረዋለን። ሶስተኛውም ልክ እንደዚያው ይታሰራል። በቃ ሶኬ ሶስቱም ከጠቀለልን በኋላ እያንዳንዱ ከፈን ባደረግን ቁጥር ሚስክ በውስጥ ነስነስ እናደርግበታለን። ሽቶ የሱጁድ ቦታዎች ተደርጓል። ከዛ በኋላ ሙሉ በሙሉ ከፈን ተደረገ ማለት ነው። ወደ ነዕሽ ወደ አልጋው ይሄዳል። ሶላተል ጀናዛ የሚሰገድበት ማለት ነው። እነዚህ እንግዲህ ከፈን ከጨረስን በኋላ ጧሃራ ተደርጎ ሶላት ይሰገድበታል። ፊቱ ቢከፈትና ወደ ቂብላ ተደርጎ ነው የምናስተኛው። ሲተኛ ሸቅ ውስጥ ወይም ለሕድ ውስጥ ስናስገባ እንዲህ እናደርግና ጭንቅላቱ አካባቢ ድንጋይ ወይም ጭቃ ወይም አፈር እንትን አድርገንለት አንገቱ ወደ ታች እንዳይቆለመም ቀጥ ብሎ እንዲቀመጥ እናደርገዋለን። በዚህ መልኩ ነው ወደ ቂብላ ዙሮ ነው። ከዚያ ከኋላ አፈር ከፍ አድርገንለት ደገፍ አድርጎ እንዲይዘው፣ ከፊት ለፊትም እንደዚሁ ደገፍ አድርጎ እንዲይዘው አፈር መደገፊያ እናደርግለታለን። ሸቅ ላይ ወይም ለሕድ ላይም ራሱ ማለት ነው። በዚህ መልኩ ከሆነ በኋላ አፈር ተደርጎ ሸቅ መሀል ላይ የተሰነጠቀ ከሆነ ከላይ ይረበረብና አፈር በማያስገባ መልኩ ይደረጋል። ከለሕድ ከሆነም የለሕዱ በር ይዘጋል። ከዛ በኋላ መቃብሩ ተዘግቶ ዱዓ አድርገንለት መተዋወስም ካለ ተተዋውሰን እንሄዳለን። በዚሁ መሃል ለሕድ ውስጥ የሚያስገቡም ይሁኑ ከማጠብ ጀምሮ ስለ ሰውየው የሚያውቁት ዐይብ መናገር የለባቸው። አላህ ይዘንለት፣ አላህ ይማረው እንጂ ኦልሬዲ ዓለም ዱንያን ለቀው ወደ ዓለመል በርዘኽ ሂዷል። ስለ እነዛ ነገራቶች አይጠቀስም። ሰውነቱ ላይ የሆነ ጠባሳ የሆነ የተሸነተረ ምናምን ካለም ያየው ሰው ብቻ ለብቻው እዚያው ምስጢር አድርጎት ይቀራል። በዚህ መልኩ ጀናዛ ይሸኛል። የሚቀበረውስ የት ነው ከተባለ የሚቀበረው ፊ መቃቢር ልሙስሊሚን ነው። ሙስሊም ከሆነ የሙስሊሞች መቃብር ላይ ነው የሚቀበረው። ሙስሊም ከካፊሮች መቃብር መቅበር አይፈቀድም። ካፊርም ከሙስሊሞች መቃብር መቅበር አይፈቀድም። ኢላ ሊደሩረቲ ችግር አጋጥሞ ካልሆነ በስተቀር መቃብር ከሌለ አማራጭ ካጣህ ያገኘው ቦታ ትቀብረዋለህ። የትም ቦታ ይቀበራል። ያው ዙሮ ወደ ዓለመል በርዘኽ ነው የሚሄደው። እጁ ቆርጠው ስላመጡት ስለ እጁ አልነገርኳችሁም። እጁ አመች ወደ ሆነ ነው የሚሆነው። ከተቻለ ልክ ሶላት እንደሚሰግድ ሰው ደረቱ ላይ ቢሆን የተሻለ ነው። እንደገና ደግሞ በተለይ ሴቶች ከሆኑ መፋሲል የሰውነታቸው መለያያ ግልጽ እንዳይሆን እዚህ ሀገር እንኳን በሳጥን ነው የሚሄደው፣ ችግር የለውም።
እንደ ሀገር ቤት ከሆነ ግን ከላይ ልብስ ይደረባል። ፋጢማ ረዲየላሁ ዐንሃ ወርዳሃ የነቢዩ ዓለይሂ ሰላቱ ወሰላም ሴት ልጃቸው ስሞት እንደዛ አድርጉልኝ ብላ ተናገረች። ከሞተችም በኋላ ሰውነቷ ቅርጿ እንዳይታይባት ያደረገችው ወስያ ነበረ። ውጪዝ ተቀባይነት ያለው ወስያ ነው ኢንሻአላህ። ጸጉር ላይ በተለይ ሴቶች ጸጉር ያላቸው በተለይ ብዙ ጸጉር ያላቸው ሴቶች ጸጉራቸው ማዳረቅ በደንብ ማዳረቅ ከደረቀም በኋላ 3 ቦታ እንዲሰራ እንዲጎነጎን ነው ሸሪዓው የሚያዘው። 3 ቦታ ተሰርቶ ወደ ታች ተሰርቶ ይወርዳል። ከዛ በፊት ጸጉር ሙሉ በሙሉ ይደርቃል። ሙሉ በሙሉ አድርቀው በፎጣ በምናምን በማይንጠባጠብ ያክል ተደርጎ ተሰርቶ ወደ ታች ይሰራል። እንቅበረው እንዴ መርሐባ። እንግዲህ ጀናዛው ሊቀበር ነው። የሚቀበረውም ዝጓዳ ላይ ነው። ሲሸከሙትም ሲያንቀሳቀሱትም በጣም ብርፍቅን ቀስ አድርጎ ነው እስላማዊ ትእዛዝ የሚያዘው ጀናዛው ማለት ነው። ለሕድ እስኪገባ ድረስ ከፍነን አዘጋጅተን እስክንሸኘው ድረስ። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን። አላሁ አክበር አላህ